ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ ኢንሻአላህ የምሳ ፕሮግራም ወይም የምሳ ግብዣ አለኝ። እንደምትመለከቱት ዛሬ ምሳውን የጋበዘው አሊ ነው። ምን ይመስል ነበር የምሳ ግብዣው? እስኪ እናሳያችሁ። ምሳ ብቻ ሳይሆን መጠጥም አለው። ሶፊን ስፕራይት አለ። ፏፈሽ እያልን ነው። የምሳ ግብዣው ምንም በተመለከተ ነው ለሚለው ያው አንዳንድ ጊዜ የተለያዩ ስራዎች ይመጣሉ። እነዛን ስራዎች ከተሰራ በኋላ የምሳ ግብዣ ይኖራል ማለት ነው። ለምሳሌ እንደ ቦታ ማሻሻጥ ምናምን እነዛ ሲኖሩ በዚህ መልኩ የምሳ ፕሮግራም የምሳ ግብዣ ይኖረናል ማለት ነው። ስለዚህ ምሳውን እንዴት አያችሁት? እንደምትመለከቱት ፊዲያክ የሙስሊም ምግብ ቤት ነው። የምንሰራቸው የእንትን አይነቶች ይላል እዚህ ጋር አጋጣሚ በረንዳ ላይ ነበር የሆነው ማለት ነው። ፈልገነው ነው ዋካታውን ስላልፈለግነው ዛህማውን ስላልፈለግነው እኛ ውጭ ላይ ነጠል ብለን ብዙ ጓደኞች አሉን። ብቻችንን በረንዳ ላይ ሆነን እንደዚህ ጥሩ አየር እየተቀበልን ምሳችንን በልተናል። ከዛ ከምሳ ግብዣው በኋላ ደግሞ ወደ ቡና ፕሮግራማችን እንሄዳለን። አጠቃላይ ምሳው ይሄን ይመስላል። እናንተ እንዴት አያችሁት? ቀጣይ ደግሞ ፈይዛና የመሪ በቆሎ ይጠብሳሉ፣ ይጣላሉ። ታዩታላችሁ ቀጣይ ማለት ነው። ቪዲዮውን እስከ መጨረሻ ያዩትና ሀሳብ አስተያየት እስቲ ስጡበት። ምን ይመስላል? ፋሚሊ እንዴት ነበር? እና ጥብስ ስንት ገብቷል መሰላችሁ? 450 ብር ጥብስ 450 ብር ገብቷል። ውድ ነው ርካሽ የሀገራችን ኑሮ። ቀጣይ ደግሞ እንግዲህ ወደ በቆሎ ጠበሳችን እዚህ መቅጠም ያለታ ተራግበው አረቀስ ተረጋ። ኧረ ምንጣፉን ተቀጥሉታላችሁ። አረግ መጨመር አፈልግም አርቢያታ ቢሆንስ እኔም በቆሎ አደብልኩ ይሄንን እርፎ እንቀቅለው። ኧረ ወላሂ ተመስላው ነው ደረቃ ላይ ብለሻል። ቀጥሉ እኮ አንድ ያለ እዛ ውስጥ አውጥታ ያለ ይሄው 3 5 ነበር የገዛሽው። ከዛ 6 አንዱን ካረቀው በቃ አገባኝ ይቃቹን እናገባኝ ነው ማን ይባላል? ራስ አረራችሁት ይሄን እንዴት